ጠብቀው የነበረው ቀን መጥቶልናል ጋይስ። ኦክቶበር 20 በይፋ ተጀምሮላችኋል። እየገባችሁ እንግዲህ እጩ ተወዳዳሪዎቻችሁን መምረጥ ወይንም ቮት ማድረግ መጀመር ትችላላችሁ። ቮት አደራረጋችሁን መጨረሻ ላይ ያሳያችኋል። በመቀጠልም እንግዲህ የጂ ፓወር ቲክቶክ ክሬቲቭ አዋርድ ውስጥ አንደኛው ቻሌንጅ የነበረው የጂ ፓወር አዋርድ ነበር። ሌላ ደግሞ አንዱ ካቴጎሪ የነበረው የቲክቶክ ሾርት ሙቪ ኦፍ ዘ ኢየር ነው። እነዚህ ሁለቱም ኦክቶበር 15 ከሌሊቱ 6 ሰዓት ላይ አብቅተዋል። በእነዚህ ሁለት ካቴጎሪዎች ላይ አብዛኛው ቪዲዮ የተሰሩትን አይተናል፣ ወደንላችኋል። ታዲያ በተናገርናቸው መስፈርቶች መሰረት ተገምግሞ ወደ ቮቲንግ የሚተላለፉትን ያልፋሉ ማለት ነው። ለቮቲንግ የሚተላለፉትን በቅርብ ቀን የምናሳውቃችሁ ይሆናል። ታዲያ ቮት ስታረጉ እንዴት ማድረግ እንደምትችሉ በቀላሉ ላስረዳችሁ። የመጀመሪያው አማራጭ የቴሌብር አፕሊኬሽናችሁ ጋር በመሄድ አፕስ የሚለውን ትጫኑና እዛ ውስጥ የጂ ፓወር ቲክቶክ ክሬቲቭ አዋርድ ሎጎ ያለበትን ክሊክ ማድረግ ብቻ ነው። ከዛ ቮት ናው የሚለውን ስትነኩ ስልክ ቁጥራችሁን የምታስገቡበትን ቦታ ይሰጣችኋል። ስልክ ቁጥራችሁን ካስገባችሁ በኋላ ኦቲፒ ወይንም ደግሞ የኮድ ነምበር ይልክላችኋል። እሱን ኮድ ነምበር ታስገባላችሁ። ከዛ እንግዲህ ቀጥታ ወደ ዌብሳይቱ ይዟችሁ ይሄዳል። እዛ ዌብሳይቱ ውስጥ በሶስት አይነት አማራጭ ቮት የምታደርጉበት ሜትዶችን ይዞላችሁ ይመጣል። ከሶስቱም ያሻችሁን መርጣችሁ ቮት ማድረግ ትችላላችሁ። ሁለተኛው አማራጭ ደግሞ ቀጥታ www.tca2025.com ላይ በመግባት በቀጥታ ቮት ናው የሚለውን ተጭናችሁ ከሶስቱ አማራጮች ውስጥ የተመቻችሁን መርጣችሁ ቮት ማድረግ ትችላላችሁ። ታዲያ ከውጪ ሆናችሁ ቮት ማድረግ ለምትፈልጉ ሰዎች አንዳንድ ሜትዶችን እያመቻቸንላችሁ ነው። እሱንም በቅርብ ቀን የምናሳውቅ ይሆናል። ለማንኛውም እጩ ተወዳዳሪዎቻችን መልካም እድል እንመኝላችኋለን። በቀጣይ ደግሞ ሌሎች አዳዲስ መረጃዎችን ይዘንላችሁ እንመጣለን። ይመቻችሁ።